ከኡስታዝ ወሂድ መልእክት አለ፣ ሰምተነው እንምጣ። በጨዋ ደንብና በጨዋ ስርዓት መዋየት የሚፈልግ ሰው ካለ ሪኮሜንዴሽን እቀበላለሁ። እኔ ሜሴንጀር ላይ ክርስቲያኖች ነውና እከሌ የሚባል አስተማሪ በጣም የበሰለ ምራቅ የዋጠ በደንብ እውቀቱ ያለው ክርስትና ላይ እውቀቱ አለ ብላችሁ የምታስቡት ሰው ካለ እዚያው ምንድነው ያሰብነው ምንድነው ራሳቸው ክርስቲያኖች ሪኮሜንድ ያደርጉ። ነገር ግን አወያዮች ይኖራሉ። ስነ ስርዓት አንዳንዴ ደንብ እንዳይወጣ ለምሳሌ ያው ትናንትና የተደረገው እሱ ጥያቄ ይጠይቃል። ልክ ጥያቄው ሲመለስለት እንትኑን ደቂቃውን ፓውዝ ያደርገውና ጨዋታ ይጫወታል። እንዲህ አይነት ጨዋታዎች እንዳይኖሩ አዋይ መሀል ላይ መኖር አለበት። መሀል ላይ የሚያዋይ ሰው መኖር አለበት። ስለዚህ ያ ነገር ነው የክርስትና አስተማሪዎች ታላቅ አስተማሪዎች የሚባሉ መሬት ላይ ያሉ እኛ እንደ ሪኮሜንዴሽን እናቀርባለን። እናንተ ደግሞ እንደ ሪኮሜንዴሽን የምታቀርቡት ነገር ካለ ለበኔ ጋኔን ማናገር የምትፈልጉ ሰዎች ሜሴንጀር ላይ ወሂድ አቃቢ እስላም በሚል ነው ስም ያለው። ወሂድ አቃቢ እስላም በሚለው ኑና ከሌ የሚባል አስተማሪ ጥሩ አስተማሪ ያለው ስነ ምግባርና ግብረ ገብ ያለው እውቀትም ያለው ብላችሁ ተቆሙን። ከዛ በኋላ 2 ሳምንት 3 ሳምንት ጊዜ እንሰጣቸዋለን። ለምኑ ለዝግጅት በቂ ዝግጅት በዛ ዙሪያ ላይ በቂ የሆነ ጥናት አጥንቶ እንዲመጣ ያሰው ማለት ነው። ሙቤ እኔ ቪዲዮ ያወያያል። ቪዲዮ ስራና ታወያያል። የምታወያየው ሪኮሜንዴሽኑን ተነግረናል። እንደዚህ ሪኮሜንዴሽን ተደርገዋል። ይሄ አስተማሪ ስላለ አንተ መሀል ላይ የሆነ ሰዓት ብቻ ትይዛለህ። ከመንገድ የወጣ ንግግር ስትሰማ እኔንም ቢሆን ያ ተወያዩን አካልም መጥፎ ነገር ከተናገረ ተው ወሂድ ብለህ ምንም ነገር ሳትፈራ ይሄ እንደዚህ አይነት ነገር ተጠር ያለ ቃላት እንዳትጠቀሙ ብለህ የሚያርም ሰው አንድ ሰው ያስፈልጋል ማለት ነው። የምትፈልጉ ክርስቲያኖች ሪኮመንድ የምታደርጉት አስተማሪ ካለ ሜሴንጀር ላይ ጻፉልኝ። ይሄ ነው ስሜ ወሂድ አቃቢ እስላም በሚል መታችሁ ከሌ በሉ ከሌ ብላችሁ ያንን ጭምቅ እናረጋውና ከወንድሞች ጋር እናወራበትና ከዛ በኋላ ጥሩ ውይይት ፍሬያማ የሆነ ውይይት ይኖርናል ብለን እናስባለን ማለት ነው። እንግዲህ የኡስታዝ ወሂድን ጥሪ ሁላችሁም እንደሰማችሁት ነው። እናንተ የምታውቁት የክርስትና እምነት አስተማሪ ፍትሃዊ የሆነ ስለ ምግባሩ ያማረ ትዕግስተኛ ያን ሰው ለኡስታዝ ወሂድ ሜሴንጀር ላይ መጠቆም ትችላላችሁ። ኡስታዝ ወሂድ እንደሰማችሁት ዝግጁ ነው ፍትሃዊ በሆነ መንገድ ለመወያየት። እናንተ ደግሞ ይሄ የክርስትና እምነት አስተማሪ ከኡስታዝ ወሂድ ጋር ይወያያል የምትሉትን ለኡስታዝ ወሂድ በሜሴንጀር ላይ በውስጥ እሱን መጠቆም ትችላላችሁ። በተረፈ በቀጣይ የምናሳወቃችሁ ይሆናል መች ሰዓቱን ምኑ የሚለውን። የኡስታዝ ወሂድን አካውንት እዚህ ጋር ከታች ሜንሽን አድርገዋለሁ። እየገባችሁ ፎሎ አድርጉትላችሁ። ወልድ ሰውነቷን በተዋህዶ ታከብራለች ይላል። ወልድ ማለት ኢየሱስ ነው። በአሕዛብ መካከል ትመካለች፣ በእግዚአብሔር ወገኖች መካከል ነገርን ትናገራለች፣ በሐዋርያት መካከል ትመካለች ይላል። አየህ እኔ ከእግዚአብሔር አብ ተወለድኩ፣ ምድርንም እንደ ጉም ሸፈንኳት። እኔ በሰማይ ኖርሁ፣ ዙፋኔንም በደመና ላይ ዘረጋው፣ ብቻዬንም በአድማስ ዞርሁ፣ በውቅያኖስም መካከል ዞርሁ ይላል። ወልድ ነው የሚለው ይሄንን። በባህር መካከል በየብስም መካከል ተመላለስኩ። 5500 ዘመን አስቀድሞ የሕዝብና የአሕዛብን ስጋ አልተዋርኩም። ይህ ምን ማለት ነው? 5500 ሲፈጸም ተዋርኩ ማለት ነው ስገለብጠው። ከዚህ በኋላ እረፍትን ፈለኩ። እንዲህም የማንን ስጋ እንግዲህስ የማንን ስጋ ምን ነው የሚለው? ይበቃል። የዚህ ድረስ በቂ ነው። እዋሃዳለሁ እኮ ታዲያ ከልጅ ተወልጄ ታዲያ የሚለው ታዲያ የታለ? የሕዝብና የአሕዛብን እኮ ከልጅ የሚለው እኮ በነገር ላይ ይኸውልህ ቃል በቃል እንደዚህ ደግሞ ሌሎች መጽሐፍት ላይ ያለው ሌሎች መጽሐፍት ላይ ቃል በቃል ከልጅ ተወልጄ አድናለሁ የሚል ደግሞ ሌላ መጽሐፍት ላይ ያለው ችግር ግን እዚህ ጋር ከልጅ ተወልጄ አድናለሁ የሚል ጥቅስ አለ። የሕዝብና የአሕዛብን ስጋ አልተዋርኩም እያለክ ከልጅ ተወልጄ አድናለሁ የሚል ጥቅስ አለ? የለም። ካለ አለ፣ ከሌለ የለም። ሌላ ነገር ሊያለ ሊያድን መምጣቱን ይናገራል ነው አባባል። ኖ ከልጅ ተወልጄ አድናለሁ የሚል ቃል አለ ወይስ የለም? አለ እንጂ ወያለ በኩል ቃል በቃል አሳየኝ። እሺ የት አለ? በቃል ሳይሆን
ዞር አድርጎ ነው የነገረህ እኮ ይኸውልህ፣ ዞር አድርጎ አንተን ያዞር። እሺ ትንሽ ወረድ ብለን እናንብበው። ለማዳን እንደመጣም እኮ ሰላም አለይኩም ያብራራልሃል። ለማዳን የሚገናኝም አይደለም። ራሱ ጥያቄ የጠየቅከው ልጅቷ ቃል በገባችው መሰረት አመጣለሁ ብላ ያመጣችው ነገር ምንድን ነው? ዘፍጥረት ላይ ለአዳም ቃል ሲገባለት ከ5 ቀን ተኩል በኋላ ወይም ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድናሃለሁ ብሎ ቃል የገባለት መጽሐፍ ቅዱስ ላይ ያለ ነው ብላ ያለችው 66 ላይ አለ ያለችው። እሱ ጥቅስ የለም። ፓራፍሬዝ ኮቴሽን የጠየቅከው አንተ። እሱ ያመጣው ደግሞ ሜታፍሬዝ ኮቴሽን ነው። ራሱ ያመጣውን ደግሞ እኔው ራሱ ምን ላይ ነው ያመጣው? እውነተኛው ሰላም ብያለሁ። በቅድሚያ ሰላም ወይድ እንዴት ነህ? እግዚአብሔር ይመስገን። ኡስታዝ ምን ላይ ነው ያመጣው? ሲራክ 24 መጽሐፈ ሲራክ ምዕራፍ 24 ኦኬ ጥሩ። አንድ ይጠብቀኝማ። መጽሐፈ ሲራክ ምዕራፍ 24 ቁጥር ስንት? ቁጥር 1 ጀምሮ ቁጥር 6 ላይ ነው ግን ያለው። ትቤ ትወድስ ነፍሳት ወትሜካ በማእከለ ህዝባ ውስተ ማህበረ ልዕል ትከስት አፋዋ ወትሜካ በቅድመ ኃይሉ አንሰ ማአፎሙ ለልዑል ወጻይኩ ወከመ ግሜ ከደኩ ለምድር አንሰ ውስተ ሰማያት አደርኩ ወመንበሬ ውስተ አምደ ደመና ወወድኩ በሀቲት አጽናፈ ሰማይ ወአንሶኩ ውስተ እሙቅ ቀላይ ወመልተ ማዕበላ ባህርኒ ወውስተ ኩሉ ምድር ዋጠረኒ በውስተ ኩሉ አሕዛብ ወውስተ ኩሉ ህዝብ ወህዝበ ኩሉ እረፍተ ሀሰበው ውስተ ርሰመኑ እንከረ አህደር። ስንት ቁጥር ላይ ነው ያለው? ስጋ ለብሼ ምናምን የሚለው የህዝብና የአሕዛብን ስጋ አልተዋሃድኩም የሚለው ቁጥር 6 ላይ። ቁጥር 6 ላይ የለም። አምስቱ ሳይፈጸም የለም። አውጣውና ግዕዙን ያው ድጋሚ ላም 6 ላይ ወመልዕልተ ማዕበለ ባህርኒ ወውስተ ኩሉ ምድር ወአጥረይኩ በውስተ ኩሉ አሕዛብ ወውስተ ኩሉ ህዝብ ነው የሚለው። አንተ የምትለው ቃል የለም። እንግዲህ አሁኑን ግዕዝ ሲያትሙት አውጥተውት እንዳይሆን። አይ ግዕዙ ላይ ስላሴ የሚለውንም አውጥተው የለ የሁለት ሺትም ላይ ግዕዙ ላይ የለም። አውጥተውት ቢሆን አላ ላይ የለም። በነገር ላይ የሁለት ሺትም ላይ የለም። አሁን ኬንያ ይታት 2000 እኮ እሱን ነው እኮ ለምን እንትን ትሏታል? ኬንያ ሄደው ሲያሳትሙት የነበረው ባይብል ላይ ሲጀመር የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለም ያሳተመችው። ያሳተመው ኬንያ ውስጥ የነበረው የኢትዮጵያ መጽሐፍ ቅዱስ ማህበር ወስዶ ባሳተመው ውስጥ ስላሴ የሚል ቃል ጨምረዋል። አሁን የተናገርከውን ቃሉላ ጨምረዋል። ግዕዙ ላይ የለም። ሚሊኒየሙ ላይ የለም። ሚሊኒየሙ ላይ ላንበብላችሁ። ይኸው ሚሊኒየሙ ላይ ይነበብ ራሱ ሚሊኒየሙ ላይ የቀድሞ ራሱ ከግዕዝ ነው የተተረጎመው እኮ ያሁን የ1980 ነው። እኔ እንደዚህ ያለች ይላል። ይኸው የ1980 ላይ ጨምራችሁት ነው፣ ሆን ብላችሁ ጨምራችሁት ነው። ወላ ወላ ተረጎሙት ግዕዙ ላይ የለም። ለምን ሰውን ያጭበረብራል? ግዕዙንም እኮ ቀይረውት ነው ወላ አልቀየሩትም። ሀርድ ኮፒው ካለ አውጣው አሁኑ ነው። ወላ ስመ ወላ የለም። ስለዚህ ለምን እውነተኛው እኔ አንተን እየወቀስኩኝ አይደለም። ለምን እኮ ለምንድን ነው እንደዚህ አይነት ማጭበረር የሚደረገው? ለምን ህዝቡ አያነብም ብለው ለምንድን ነው እንደዚህ የሚሸውዱት? ስላሴ የሚለውን ቃል 80 ላይ የሌለውን ስላሴ ብለው 24 ቦታ ከፍተውታል። ለምን እንደዚህ ሰው ያጭበረብራሉ? መምህራኖቻችሁ ለምንድን ነው የሚያጭበረብሩት? ግዕዙ ላይ የለም፣ የሚሊኒየሙ ላይ የለም። ለምንድን ነው ሰው የሚያጭበረብሩት በእንደዚህ አይነት ደረጃ? ሃይማኖትን የሚያክል ነገር ለቃሉ ታማኝ እንኳን እንዴት አይሆኑም? ለእንደዚህ አይነት ነገር ታች ያለው ህዝብ ያሳዝነኛል። ወላ ስመ ወላ ይሄ ውሸታቸው፣ ይሄ ቅጥፈታቸው የቂያማ ቀን አላህ ይጠይቃቸው። እነዚህ ምንም የማያውቁ በጎቹና ምስኪኖቹ ግን ያሳዝኑኛል። ጃቢር ቀጥል። አሁን ከቅድም ጀምሮ ሲጠየቅ የነበረው ይሄ ነው። ሚሚ ገብቶሻል? አሁን ሀሳቡ ቃል በቃል ሌላ መጽሐፍ ላይ ይኖራል ነው እያልኳት ያለው። እዚህ ጋር በተዘዋዋሪ መንገድ ነው የሚናገረው። እሺ ሚሚ ምን የገባሽ ነገር አለ? ያው እንግዲህ አትፍራ፣ ቆይ ወገናችን አትፍራ። ተሰልማለች ብለህ ከመፍራት በፊት መረጃ ሊኖር ይገባል። ያ ጀማ ሰው ሲጠይቅ የሰልመ ብላችሁ ከመፍራት ይልቅ መረጃችሁን ያዙ። አንደኛ ነገር፣ ሁለተኛ ነገር እውነት ይገለጥ ለህዝቡ። እንዴ እናንተ ለህዝቡ አታስቡም እንዴ? አንድ ሰው ስለሰለመ በቃ ተሸነፍን ብላችሁ ነው እንትን የምትሉት። ሽንፈትን ወደዛ ጣሉት። የአርሰናልና የማንቸስተር ዋንጫ አይደለም ያዝ ነው ያኔ ለመዳን ነው፣ ከፈጣሪ ጋር ለመተዋወቅ ነው። ህዝቡ ከፈጣሪ ጋር ይተዋወቅበት እንደው ስለፈጠራችሁ እና ቀጥ ወገናችን ቀጥ እንጃ
እኔ ያው ትናንት እንደገለጽኩላችሁ እኔ ተማሪ ነኝ። ኦኬ ያው የሙስሊሙንም እምነት የክርስቲያኑንም እምነት ከቤተሰቤ ስላለ እኔ መሀል ላይ ያለው ሰው ነኝ ማለት ብዙ አመት ሆኖኛል ውጭ ሀገር ስኖር እና ትናንትና ለእናንተም ጥያቄ አቅርቤ ነበረ። ደግሞ አጋጣሚ አባ ስለነበሩ ጥያቄ ያቀረብኩት ከሁለቱም መረዳት ስለምፈልግ ነው። ያሳየሽ ውስጥ አስከፍቶልሻል ማለት እኔ በጣም ነው የሚያሳዝነው እንደዚህ አይነት ነገር በመደረጉ በመስማትሽ ማለት ነው። አዝናለሁ። ይኸው አንብቢው ከፈለሽ። ጥበብ ራስዋን ታመሰግናለች፣ በአሕዛብ መካከል ትመለካለች፣ በልዑል አፍ ጉባኤ ትናገራለች፣ በኃይሉም ፊት ትመላለሳለች። እንዲህም አለች፣ እኔ ከልዑል አፍ ወጣው አለች፣ ምድርን እንደ ጉም ሸፈንኩኝ። እኔ በሰማይ ኖርኩኝ፣ ዙፋኔን በደመና ላይ ዘረጋው፣ ብቻዬን በሰማይ ዳርቻ ዞርኩኝ። ውቅያኖሶቹን በመካከል ተመላለሱ፣ በባህር መካከል በየብስ መካከል ሁሉ በሕዝብና በአሕዛብ ላይ ጥራትን አደረግኩኝ ነው ያለችው እንጂ ስጋ ለብሳለው ከ5000 ምናምን የሚለው ነገር ወላሂ ጭማሪ ነው። በጣም ያሳዝናል። ማለት ሰውን እንደዚህ በዚህ ደረጃ መሸወድ ማለት ምንም የሚጠቀመው ነገር የለም። አንደኛ ግዕዙ ላይ የለም፣ ሁለተኛ ጭማሪ ነው፣ ትክክል አይደለም ብለው አርመውታል። የበፊቱን ላሳይሽ እዚሁ ላይ ሳልጨርስ ማለት ነው። የበፊቱ አሁን እሱ ያነበበውን ላሳይሽ ከየት ላይ እንዳመጣው 1980 ኬንያ ላይ የታተመው ነው። ሆን ተብሎ ያለው ልጁ ያለው የለም አይደለም፣ ራሱ ግዕዙ ነው። እንትኑ ግዕዙ ላይ የለም የ1980 እሺ። በጣም ያሳዝናል፣ ወላሂ ያሳዝናል። እሺ የታለ አለህ ያንተ አሳያት የቅድሙን ኔትወርክ ታማኒነት የሚኖረው እኮ ወደ ከቀድሞ ያሉ ለምሳሌ ማርቆስ ወንጌል ምዕራፍ 16 ከ9 እስከ 16 እስከ 16 ከ9 እስከ 21 ድረስ ያለው ጭማሪ ምን ታውቂያለሽ? ሚሚ ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ የሚለው ጭማሪ መሆኑን ታውቂያለሽ? ሚሚ ይኸው አይናገሩም፣ እነሱ ምዕመናን አይናገሩም። ግሪከኛው ላይ የለም ብለው ከስር የግርጌ ማስታወሻው ላይ በኋላ ላይ የተጨመረ ነው ብሎ ነው ያስቀመጡት። አዲስ መደበኛ ትርጉም ላይ ማለት ነው። እግዚአብሔር ይርዳሽ በለኝ፣ እውነቱን ያሳይሽ ብለህ ጸልዩልኝ። እኔ እዚህ ማንም ላረግ ሳይሆን ከሁለታችሁ መማር ስለምፈልግ ነው። እስከዛሬ እየሰሟችሁ ነው። ሁሌ ያለው አለው ግን አሁን እንጂ መማር ከፈለሽ ሚያ መማር ከፈለሽ መጀመሪያ ቤተ ክርስቲያን ውስጥ ካሉ ሰንበት ትምህርት ቤት ምናምን ነው እንጂ የምትማሪው። ቲክቶክ ላይ ያሉ አስተማሪዎች እኮ አስቸጋሪ ናቸው። መጽሐፍ ቅዱስን ነው። አንድ ጊዜ ወገናችን ሚያ አንቺ መማር ከፈለግሽ መጽሐፍ ቅዱስን አንብቢ ውዴ። ሰንበት ተማሪ ሰንበት ትምህርት ቤት ያሉት የኦርቶዶክስ ቤተ ክርስቲያን ነው የሚያጠኑት እንጂ መጽሐፍ ቅዱስን አይደለም። ኦርቶዶክስ መጽሐፍ ቅዱስን ኦርቶዶክስ አስመስላ ነው የምትተረጉመው። ፕሮቴስታንትም ፕሮቴስታንት አስመስላ ነው እንጂ የምትተረጉመው። ወንጌሉ ማስተላለፍ የፈለገውን የሚረዳ የለም። እንደ ወንጌል አስተምሮ ኢየሱስ እግዚአብሔር አይደለም። ኢየሱስ እግዚአብሔርን የሚፈራ ፈርሃ እግዚአብሔር ትሁት የሆነ ሰው ነው። ወንጌል ምን ይላል? እንደ ኢየሱስ ትሁት ሁኑ ነው። ኢየሱስ ለእግዚአብሔር ትሁት ነበር። ትሁት ብሎ ማለት ታዛዥ፣ የሚጾም የሚጸልይ፣ እግዚአብሔርን የሚፈራ፣ እግዚአብሔርን የሚለምን፣ እግዚአብሔርን የሚያወድስ፣ ለእግዚአብሔር የሚዘምር ሰው ነው። ስለዚህ ክርስቶስ ለኛ ወንድማችን ነው። እንደ ወንድማችን እንደ ክርስቶስ እግዚአብሔርን መፍራትና ማምለክ፣ እግዚአብሔርን ማወደስ፣ ወደ እግዚአብሔር መጸለይ፣ እንደዛ ማድረግ ነው ያለብን። ስለዚህ መጽሐፍ ቅዱስን ከዘፍጥረት እስከ ራዕየ ዮሐንስ አንብቢ፣ እመኒ።
ኢየሱስ እግዚአብሔር መሆኑን የሚያስተምር አንድ ነገር የለም። መጽሐፍ ቅዱስ ጥርት ያለና ግልጽ አስተምሮ ነው ያለው። ሽብር ማለትም እያንዳንዷን አንቀጽ አንብቢ ስታነቢ ፈጣሪና ፍጡሩን ለይቶ ነው የሚያስተምረው መጽሐፍ ቅዱስ። ፈጣሪን እግዚአብሔር ይለዋል። ኦኬ ፍጡርን ደግሞ የፈለገ ቢሆን ማንንም ፍጡር እግዚአብሔር አይልም መጽሐፍ ቅዱስ። ደግሞ ምን ያደርጋሉ መሰለሽ? የሥላሴ ዶክትሪን አማኞች ሊሸውዱ ሲፈልጉ አንድን አንቀጽ አንጠልጥለው መጥተው ይሸውዱሻል። ያቺ አንቀጽ ከየት ነው ያመጣችኋት? ከአዲስ ኪዳን ነው ከብሉይ ኪዳን ነው ባያቸው። ያቺ አንቀጽ ከብሉይ ኪዳንና ከአዲስ ኪዳን ጋር የምትጋጭ ከሆነ ብቻዋን ሃይማኖት መመስረት አትችልም። የሚገርምሽ ነገር ማለት ነው። ስለዚህ መጽሐፍ ቅዱስን አንብቢ። እኛም እስልምናን አስመስለን አይደለም ወንጌልን እየተረጎምን ያለ ነው። ወንጌል ራሱን የቻለ ትምህርት አለው። የሚገርምሽ ነገር ጴጥሮስ፣ ጳውሎስ፣ ዮሐንስ፣ ያዕቆብ ኢየሱስን ፈጣሪ ነው ብለው አያምኑም። ፈጣሪ ነው ብለው አልሰበኩም። ኢየሱስን አንድ ቀን አምልከውት አያውቁም። አምልኩት ኢየሱስ ፈጣሪያችሁ ነው ብለው ሰብከው አያውቁም። እንደዚህ አይነት ችግር ያመጡት ምኖች ናቸው? መነኮሳትና ቀሳውስት ናቸው። የመኖክሲያንና የቄስን ተንኮል አላህ ይጠብቀን ነው ምለው። እና መጽሐፍ ቅዱስን አንብቢ። ያልገባሽ ነገር ካለ ኡስታዝ ዋሂድ እዚህ አለ፣ እኛ አለን። ነይና ጠይቄን አብረን እናነባዋለን መጽሐፍ ቅዱስን። አብሽሪ እንጂ የሰንበት ተማሪ ስለ ማርያም እና ስለ ሚካኤል ለማለት የፈለጉት ገባሽ? ቲክቶክ ላይ በመማር ብቻ እስልምና አይታወቅም። አሁን በቲክቶክ ተምሮ በአንዴ የሰለምኩልና መልሶ ክርስቲያን የሚሆን አለ። አንድ ሰው እስልምናንም ቢሆን መሬት ቁጭ ብሎ መማር አለበት። ክርስቲያንም እውነተኛው አንዴ እንደማመጥ። እሺ እስካሁን ያየነው ነጥብ አለ። እንግዲህ ኢንሻአላህ አላህ ከፈቀደ ደግሞ አንድ ሁለት ነጥቦችን እናያለን። ኦርቶዶክስ አለክ? ኦርቶዶክስ አለ። ሰላም ላንተ ይሁን። እንኳን ደህና መጣህ። ሰላም ለእናንተ ይሁን። ሰላም። በእናንተ ሃይማኖት በአሁኑ ሰዓት ስላሴ እንደኔ እናንተ ጾታ አላቸው ወይስ የላቸውም? አይታወቅም። ኦኬ አይታወቅም። ሴት ነው ወንድ ናቸው የሚል ኦኬ አይታወቅም። እሺ ሌላ ጥያቄ። እንግዲህ ስላሴ ወንድ ይሁኑ ሴት ይሁኑ አይታወቅም ብለሃል። አንተ አምላክ ሰው ሆነ ብለህ ነው የምታምነው ወይስ ሰው አምላክ ሆነ ብለህ ነው የምታምነው? በዚህ ሚስጥረ ስላሴ ወደ ግብርነት ይወስደናል ማለት ነው። ግብራቸው ላይ ስንሄድ መወየት እንችላለን እኮ። አምላክ ሰው ሆነ ወይስ ሰው አምላክ ሆነ? አምላክ ፍጹም ሰው ፍጹም አምላክ ብለን ነው የምንገልጸው። አምላክ ፍጹም ሰው ፍጹም አምላክ ሆነ። ፍጹም አምላክ ፍጹም ሰው ሆነ። የተወለደልን ወልድ ፍጹም ሰው ፍጹም አምላክ ሆነ። ኖ አይ እኔ ጠየኩህ፣ አምላክ ሰው ነው የሆነው ወይስ ሰው ነው አምላክ የሆነው? ኖ አምላክ የአምላክነቱን ባህሪ ሳይለቅ ሰውም የትብስይቱን ወይም የሰዋይነቱን ሳይለቅ መለኮት የስጋነቱን ሳያጠፈው ስጋዊ አካሉ ደግሞ የመለኮትነትን ባህሪ ሳያጠፋ በተአቅቦ ተዋህዶ ብለን ነው የምንገልጸው እኮ። ስለዚህ አምላክም ሰው ሆነ ሰውም አምላክ ሆነ ብለህ አታምንም ማለት ነው? ምን ማለት ነው? አሁን ለምሳሌ ልንገር፣ እንደሚያምኑ ቃል ስጋ ሆነ ማለት ምን ማለት ነው? ቃል ስጋ ሆነ ማለት አምላክ ሰው አምላክ ሆነ ማለት አይደለም? እንደዛ ነው የምትረዳው አንተ? ወይስ ስጋን ተዋህደ ነው ብለህ የምታምነው? መለኮት ስጋን ተዋህደ ብለህ ነው የምታምነው? በትክክል ትስብእትና መለኮት ገባ። የአንተውን የቱን ነው የምታምነው? ሰው አምላክ ሆነ ብለህ አታምነው? የተወለደልን ወልድ ፍጹም ሰው ፍጹም አምላክ ሆነ እንዴት ሆነ ስትለኝ እኮ ገባኝ። አይደለም እኔ እሱን አይደለም የጠየኩህ። ሰው አምላክ ሆነ ብለህ ታምናለህ? የምታምን ከሆነ አምናለሁ፣ የማታምን አላምንም በል። ሰው አምላክ ሆነ የሚል ማስረጃ ካለ አምጥ፣ ያለ አካል ካለ። ስለዚህ አታምንም ማለት ነው። አታምንም ስለሌለ እንደዚህ ነው መረጃ። አዳምጠኝ፣ የጠየቅኩን ጥያቄ መልስልኝ። ሰው አምላክ ሆነ የለም መረጃ የለም፣ እንደዛ የሚል የለም። ስለዚህ ማን ያለ ታዲያ እንደዛ? ቆይ እውነተኛው ቆይ ጣልቃ አትግባ አንተ፣ ራሱ ይጨርስ። ስለዚህ እኔ ጥያቄ ነው የጠየኩህ ያለሁት። ሰው አምላክ ሆነ ብለህ ታምናለህ? ቆይ እያልኩ ያለሁት ዴፊኔሽኑን ተርሚኖሎጂውን አገላለጹን በደንብ ልግለጽልና እዛ ጥያቄ ካለ ጠይቅ። ካልሆነ አንተማ የምታምንበትን እኮ ነገርከኝ። እንትን መለኮት ከስጋ ጋር መለኮትን ባህሪውን ሳይለቅ ያለ መቀላቀል ያለ መጨፈላለቅ ተዋህዷል አልከኝ። ከሚስተር ዘላለምም ጋር ስታወሩ ስለሰማችሁ አንድ የኔ ተርሚኖሎጂን ልግለጽና ይሄ ምን ማለት ነው ትችል ምን ማለት
እሺ ልንገርህ፣ ቴርሚኖሎጂውን ትነግረኛለህ። እኔ እሱ አይደለም ጥያቄ። አንተ ሰው አምላክ ሆነ ብለህ ታምናለህ ወይ? በቃ ይሄ ነው ጥያቄ። ምን ማለት ነው? እስኪ እንደዛ የሚል ማስረጃ አምጣልኝ። ማስረጃ አይደለም ብለህ አንተ እንደዚህ ታምናለህ? ሰው አምላክ ሆነ የሚል ማስረጃ የለም። እንደዛ አይደለም የሚለው እኮ። ስለዚህ አታምንም ማለት ነው። አታምንም ምን አመጣው? ምንድን ነው እንደዚህ አይነት አገላለጽ የት ነው ያገኘው ነው ያልኩት እኮ። አይደለም እኔ አሁን ሰው አምላክ ሆነ ብለህ ታምናለህ ወይስ አታምንም? የምታምን ከሆነ አምናለሁ፣ የማታምን ከሆነ አላምንም በለኝ። ቃል ስጋ ሆነ ነው እየተባለ ቃል ስጋ ሆነ ነው። እሺ ውስጥ አስቀጥል። ያ የተወለደልን ወልድ መለኮትነት የመለኮትነቱን ባህሪ ሳይለቅ የስጋዊነትን ባህሪ ሳያነፋ አዳምጠኝ እንጂ እኮ እየገለጽኩ እኮ ነው። የግድ አንተ በምትለው ላልል እችላለሁ፣ ግን እኔ ስል አዳምጠኛ። ጠየቀኝ አይደል? አሁን እንዳብራራ እድሉን ስጠኝ። ይፈቀድልኛል? አንተ በምትፈልገው አይደለም የሚገልጸው። አይ እኮ ሳወራ አዳምጠኝ። ስጠይቀኝ እንዳዳመጥኩ ሳወራ ደግሞ አዳምጠኝ። ኦኬ። መለኮት የመለኮትነትን ባህሪ ሳይለቅ ማለት አምላክ ስጋ ሆነ፣ ከስጋ ስጋ ተዋህደ ማለት ነው። ትስብእት የትስብእትን ባህሪ ሳያጠፋ ዚስን ወይም ተዋህዶ የሚባለውን ነገር አይሰማም። ሚዩት አድርጉና እንደገና ሚዩት አድርጉ እንዲሰማ። አሁንስ ይሰማል? ኔ እስቲ ከታችም እንትን በሉ ይሰማል? እስቲ ጥያቄው አምላክ ሰው ሆነ የሚለውን ተወውና ሰው አምላክ ሆነ ብላችሁ ታምናላችሁ ወይስ አታምኑም? ይህ በቀላል ነው የጠየቀ ጥያቄ። ሰው አምላክ የሆነው ማን የሚባል ሰው ነው? ንገረኝ። ሰው ከስጋዋ ስጋ ከነፍሷ የነሳው ሰው አምላክ ሆነ ወይስ አልሆነም? ታዲያ እሱ ሰው ፍጥረት አይደለማ እንዴ? ፍጥረት እንዴት ነው? ፍጥረት ማለት አዳምጣኝ። ፍጥረት ማለት እኮ በሰዋዊነት እግዚአብሔር የፈጠረው። አልጠየቅንም። ሰው አምላክ ሆነ ወይስ አልሆነም ነው ጥያቄው። ፍጡር ነው ልትል እኮ ስለፈለክ ነው። አይደለም በቃ አይደለም። የጃቢር ጥያቄ ነው። አሁን ወደ ጃቢር ጋር ማስተላለፍ። ሰው አምላክ ሆነ ብለህ ታምናለህ ወይስ አታምንም? እሱ ነው ጥያቄው። በቅድስት ድንግል ማርያም የተወለደው ወልድ ነው። ድንግል ማርያም ሰው አምላክ ሆነ ብለህ ታምናለህ ወይስ አታምንም? አንዴ ኡስታዝ አዳምጠኝና ስገልጽ አንተ በምትለውማ ላልልልህ እችላለሁ። ለምን? እኔ እምነቴን ጠንቅቄ ስለማቅ እንዴት ማለት እንዳለብኝ አውቃለሁ ማለት ነው። ማስገደድ አይሆንብህም። ቢቀርስ አይደለም። አንዴ ስገልጽ አዳምጠኝ እንጂ ስገልጽ አዳምጠኝ። ጥያቄው መመለስ አልፈልግም። ሰው ማብራሪያ አይደለም የተጠየቀው። ሰው አምላክ ሆነ የሚል ማስረጃ የለም እንዴ? ሰው አምላክ ሆነ የሚል አታምንም ወይ ነው የተጠየቀው እኮ። ሰው አምላክ ሆነ ብለህ ታምናለህ ወይስ አታምንም እኮ። አንዴ አዳምጠኛ ልግለጽና ከዛ ጥያቄ መጠየቅ ትችላለህ። ይሄ ምን ማለት ነው ልትለይ ትችላለህ። ኦኬ፣ እድል ስጠኝ አንድ ጊዜ። ኦኬ፣ አምላክ በቅድስት ድንግል ማርያም የተወለደው ኢንካርኔሽን የተሰጉትና ሚስጥረ ስጋዬን በደንብ የተማረን ሰዎች ነው እዚህ ያለ ነው። የተጠየቀው ጥያቄ ሰው አምላክ ሆነ ብለህ ታምናለህ ወይስ አታምንም? የስ ወርዶ ሰው አምላክ ሆነ የሚል የለም ማስረጃ። ምን አይነት ታምናለህ ወይ አንተ ታምናለህ ወይስ አታምንም? አላምንም ወይም አምናለሁ። ሰው አምላክ ሆነ አዳምጠኝ። ሰው አምላክ ሆነ የሚል ማስረጃ የለም። ኖ ታምናለህ ወይስ አታምንም ነው እኮ ጥያቄው እኮ። አንተ ታምናለህ ወይ እንደዛ ብለህ? እኔ ወልድ ከቅድስት ድንግል ማርያም ስጋ ከነፍስ ነፍስ